ኢትዮጵያ የሚሏት አንድ ጋለሞታ ሁሉ ተቸገረ አብይና አግብታ ትገዛ እንደሆነ ተው በቅጡ ግዛ ዳርተማ ላዋጣ ያን ሁሉ ጦር ይዛ ሀብታምና ኮረና አምና ጦርነት ምን አባት የላርግ ኑሮ ውድነት ምን አባት የላርግ። የሰሞኑ ፋሽን ደግሞ ፎጣ ለባሽ ነው። አንተ ፎጣ ለባሽ ከፉከራ ውጭ ምን ታውቃለህ? ትልቁ የኦሮሞ ህዝብ ስለተነሳብህ መግቢያን ፈልግ የሚሉ የዘር ማጥፋት ጥሪዎችን መንግስት በሚያስተዳድራቸው ሚዲያዎችም ጭምር እየሰማን። እስክንድር ታምሩ ሽለላሽ በሚለው ሙዚቃው የአማራ ማህበረሰብ ከቀረርቶ ውጭ የማያውቅ ሲል ተሳልቋል። አንዱዓለም ጎሳ በደርቤ ላይ አማራ ከአዲስ አበባ ትጠራረጋለህ ሲል አቀንቅኗል። አዲስ አበባ ሚያቃተማለፍ ማልበርባዳም እንትፈልጋለ አዲስ አበባ ሚያቃተማለፍ ማልበርባዳም እንትፈልጋለ። ዮሳን ጌታሁን በቡሎ የሰሜን ባህልና ዝምድና በቃን አንፈልገውም ይለናል። እነዚህና መሰል አንድን ማህበረሰብ የሚያጥላሉና የሚያንቋሽሹ ብሎም ለዘር ማጥፋት ወንጀል የሚያመቻቹ ሙዚቃዎች በመንግስት በሚያስተዳድራቸው ሚዲያዎችን በሚያዘጋጃቸው መድረኮች እንዲነገር መደረጉ ነገን እጅጉን እንድንፈራው ያደርገናል። በአርቲስቶችና በፖለቲከኞች መከላከል ካቃተው መንግስት ነው መነሳት ያለበት። ጫን ደም ዝም ብሎ እየፈሰሰ አንተ ቤተ መንግስትና አካባቢውን ብቻ እያብለጨለጭክ አገር እየመራሁ ነው ማለት ትክክል ነው ብያለሁ። መንግስት ማንን ነው የሚመራው? የማን መንግስት ነው? ምንድነው ፍላጎቱ? መንግስት ንቀኸውም ተንቀህም አይሆንም። የገዛ ወንድምህን በጥይት የደፋ መኖር ያዛልቃል ወይ ነው? ወደ ኋላ ትረስ መደራረግ ካለብን አንተም ወደ መጣበት እኔም ወደ መጣሁበት ነው። እንደሱ ማለት ከጀመርን ምን ይሆናል መሰለ? አሁን ውጣ የምትለው ማህበረሰብ ምናልባት የሚያስወጣህ ይሆናል። በዚህ አይነት የኔ ነው ስሜት የምንሄድ ከሆነ ፈርሰንና ፈርሳታለን እንጂ የትም ጋር ልንኖር አንችልም። ተለያይተን እንኳን መኖር አንችልም። ሰው አይታረድም። ድሮ ህዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ እንጂ አይታወቅም ቤተ እምነት ተቃጥሎ። ድሮ ብሩ አቅም ነበረው ሰው ባለው ይረካል። ልጆቹን ለትምህርት ሩቅ ቦታ ይልካል። መርቆ ይሸኛል ሲመደቡ የትም። ፊልም ላይ ካልሆነ ሰው አይታገትም። በእርግጥ ድሮ አልፎ አልፎ ባይጠፋም ኮሽታ አሁን ነው የመጣው ሙሉ ስሙንና አካውንቱን ልኮ ብር አምጡ የሚል ሽፍታ። ድሮ አንድ ቦታ ላይ ሰው ተጋብቶ ወልዶ አሳድጎ ይድራል። አሁን በአንድ ትዕዛዝ ሰፈሬ ነው ያልከው ሜዳ ሆኖ ያድራል። ከዛም ይበተናል በየጥጋጥጉ ከላይ ያሉት ድሃ ስለማይፈልጉ። ድሮ ሰላም ነበር ጊዜው አስተማማኝ፣ እንኳን ሰርቶ የሚያድር አይራብም ለማኝ። ብርቅ ሆነብን እንጂ አሁን ስናገረው ቢያንስ ቤት ነው እንጂ ድሃ ሀገር ነበረው። እናም ለዚህ ሁሉ ምን ላድርግልህ ብሎ አምላክ ቢጠይቀኝ እነግረው ነበረ የድሮ ስርዓት እንደሚናፍቀኝ። ታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩተው የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ይሄ መንግስት ስንት የሚወራ የሚታሰብ አጥቶ ትንንሽ ትርካ ምርኪ ወሬ። ምክንያቱም የለማ ለማውራት እኮ ማሰብ ያስፈልጋል። ከየት ይምጣ? ምን ያህል ጭንቅላቱ በወሬ እንደተተበተበ ለዚህ ጊዜ ሰጥቶ ሪፖርት ማቅረቡ ደግሞ ይሄ ወሬ ሆኖ ስንት ኦፊሰሮች አሉ፣ ባለሙያዎች አሉ፣ የሚመለከታቸው አሉ። በዚህ ደረጃ ምን ያህል እንደተንኮታኮትን እንደወደቅን። መንግስት ማለት መሪ ማለት ምንድን ነው? የሚመራ ወደ ተሻለ መንገድ ህዝቡን ይዞ የሚመራ ነው። አቅጣጫ የሚያሳይ ነው። መንገድ የሚቀይስ ማለት ነው። እሱ ግን ወሬ የሚያሳየን ወሬኛ ጭራሽ የወሬኛ ማዕት ነህ አንተ በእውነት። እኔ የምለው እቺ ሴትዮ ቆይ ምን አድርጉ ነው የምትለን? ማለት እስኪ ቪዲዮን አንድ ያዳምጥና እንመለሳለን። ከዛ በፊት ግን ቪዲዮን ኮፒ ሊንክ ሼር አድርጉት። አንድ በጣም እርግጠኛ ሆኜ የምነግራችሁ ነገር ባለፉት 8 ዓመታት በኢትዮጵያ ውስጥ በመንግስት ምክንያት አንድ ጥይት አልተተኮሰም። እርግጠኛ ሆኜ ይሄንን ልነግራችሁ እችላለሁ። እና ወደ ሰማይ ነው ሲተኩስ የነበረው እያለች ነው። ምን ትላለህ?